እንኳን ደስ አለሽ ሩታዬ፣ እንኳን ደስ አለሽ። እንኳን ልጅሽን በሰላም ተገላግለሽ በምጥ ለዛውም በምጥ እውነት ልጅቷ በጣም ጠንካራና ጀግና ናት የምንለው በምክንያት ነው። እና ለዛውም በምጥ ወልደሽ ልጅሽን ለመታቀፍ እንኳን አበቃሽ የኔ ውድ፣ የኔ ልዕልት፣ የኔ ጠንካራ፣ የኔ ጀግና፣ የኛ አንበሳ፣ የኛ ነብር። እውነት ነብር ብለው ያወጡልሽ የመዳም ቅመሞች የእውነት ምስጋና ይገባቸዋል። እንዲሁም ደግሞ አብርሃም እንግዲህ አባት ሆነሃል፣ እንኳን ደስ አለ። መብሩክ፣ አልፍ መብሩክ ማለት እንወዳለን። ምክንያቱም አብርሃም ልጁን ታቅፎ በቃ ድብልቅልቅ ያለ ስሜት እየተሰማው ነበረ። ንግግር ራሱ መናገር እስከሚያቅተው ቃላቶች ሁሉ እስከሚያጥሩት ድረስ እንግዲህ ደስታውን እየገለጸ ነበረ። ቤተሰቦቿ ሁሉም ማለት ነው። እና እውነት ለመናገር በጣም ደስ የሚል ነገር ነው። እንኳን ደስ አለሽ፣ እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ ለማለት እንወዳለን። እንግዲህ ሄደን ለማየት እንደማይቻል ምናምን ስለተነገረን ምናልባት እድላችን ደግሞ ቤት ድረስ ሄደን እንሞክራለን ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ አሸዋይና። በእርግጠኝነት ዛሬ ሁላችሁም በደስታ ፈጣሪያችሁን እያመሰገናችሁ ነው ብዬ አስባለሁ። እያንዳንዱ በራሱ እምነት ሲጸልይላት እንዲሁም ድዋ ሲያደርግላት የነበረ ሁሉ እንግዲህ ለፈጣሪው ምስጋና እያቀረበ ነው ብዬ አስባለሁ። እኔ በግሌ ስለ ሁሉም ነገር እግዚአብሔር ይመስገን። እውነት ለመናገር የሩታ እርግዝና ብዙዎቻችን አስጨንቆን፣ ብዙዎቻችን አሳስቦን፣ ብዙዎቻችን አስግቶን ነበረና በሰላም ወልዳ ልጇን ትታቀፋለች እስከ ማለት ድረስ ደርሰን ነበረ። ምክንያቱም ያጋጠማት ችግሮች ብዙ ስለነበሩ፣ ብዙ ጭቅጭቆች፣ ብዙ ንትርኮች፣ ምንም ሰላም ምንም እረፍት ስላላገኘች ለእርጉዝ ሴት ደግሞ የሁሉ ነገር በጣም ከባድ ስለነበረ ስትወልጂ ሩታ ተይ አቅም እንዳታጪ አቅምሽን በደንብ አጠራቅሚ ስንላት ነበር። ለካ ጅሬት ተደብቃ ያጠራቀመቻት አቅም እንግዲህ ጠቅሟታል ማለት ነው። እውነት እኔ እመቤቴን የምሬ ነው ምላችሁ፣ የምር እመቤቴን በጣም ደስ ብሎኛል። በጣም 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 ከምላችሁ በላይ እጅግ በጣም ነው ደስ ያለኝና ማለት እኔ እንጃ ብቻ በጣም ፈርቼ ነበረ እውነት ለመናገር። ምክንያቱም በጣም ከባድ ነው እርግዝና። እንግዲህ የወለዳችሁ እና የወለድን እናውቀዋለን። እና እርጉዝ ሆናችሁ ይሄ ሁሉ መከራ ማሳለፍ ማለት ይሄ ሁሉ ነገር በጣም አስቸጋሪ ነውና እውነት ዛሬ ተደስታ አምጣ ልጇን ወልዳ አቅፋ እየሳመች ጡት እያጠባች ማየት እጅግ በጣም ደስ የሚል ነገር ነውና እንኳን ደስ አላችሁ ሩታዬ፣ በድጋሚ እንኳን ደስ አለሽ። ማርያም በሽልም ታውጣሽ፣ እንኳን ማርያም ማረችሽ። እውነት እኔ እንጃ እኔ ቃል የለኝም። ብቻ እውነቴ ነው የምላችሁ ምንም ከዚህ በላይ ምንም ማለት ስለማይቻል እውነቴ ነው። እና አብርሃም ምንድነው ግራ ተጋባክ እኮ ማለት እኛ ትላንትና ማታ እንዳየን ከሆነ እንግዲህ አጥሚጡንም ተልባውንም ሻዩንም ሁሉንም ስጠጣ ነበረ። በምትወልድበት ሰዓትና መውለዷን ፈረንጁ እስከሚያበስርህ ድረስ የት ሄደ ነበር? የት ተደብቀ ነበር? አባት አይደለ እንዴ? ጉድ እኮ ነው አንተ ልጅ። እኔ አንዳንዴ ማለት ነው ያው አብርሃም ይሄ ልጅ እንዳይቀድምህ ማለት በብልጠት በብስለት ምናምን አሁን የተወለደው ህፃኑ ልጅ እንዳይበልጥ እየፈራሁኝ ነው። ምክንያቱም እንዴ መገኘት መኖር ከአካባቢው መጥፋት የለብህም። እያንዳንዱን ነገር መከታተል፣ በሩን ተደግፈ ቀበቶውን መፍታት ምናምን እኮ ነበረብህ። እንዴት ፈረንጁ ሩታ በሰላም ተገላግላለች በምጥ ነው የወለደችው ብሎ ያበስርሃል አንተን እንዴ? እውነት እኔ ግራ ነው እንዴ። የት ሄዶ ነበር? ሄርሜላ ጋር ሄዶ ነበር እንዴ እንድል ነው ያደረገኝና አረ ወይኔ ዛሬ እውነት ይቅርታ አድርጉልኝ። እኔ የምር ገርሞኛል ያንን ፓርት ማለት ነው። ከዛ ውጪ ግን ልጁን ታቅፎ ምናምን የገለጻቸው ስሜቶች ምናምን እውን የሆኑ ስሜቶች ናቸውና እውነቴ ነው የምላችሁ በጣም በጣም ነው አይደለም ለሚስታችሁ አይደለም አካል ቤተሰብ ለሆነ ሰው ቀርቶ እኔ አሁን ሆስፒታል ድንገት የወለደ ሰው ልጠይቅ በሚሄድበት ሰዓት ምጥ የያዛቸው ሴቶች ምናምን ሳይ በጣም ነው የምጨነቀውና ምጥ በጣም ከባድ ነው። አይደለም ለሰው ልጅ ለእንስሳም በጣም ከባድ ነውና እውነት ይህንን ፈተና ይህንን ነገር ተቋቁመሽ ማለፍሽ ደግሞ የእውነት እንደው ከጀግና በላይ ጀግና ሊያስብልሽ ይገባልና እውነት ሩታዬ ታድለሻል። እንኳን እግዚአብሔር በልጅ ባረከሽ፣ እንኳንም በሰላም እንድትወልጂ እግዚአብሔር
ረዳሽ፣ እንኳንም ወንድ ልጅ ከነቃጭሉ ወለድሽ። እና እውነት ለመናገር ከአብርሃም ንግግሮች አንዱ በጣም ያስገረመኝ እንዴት አውቆ ይጠባል ይሄ ልጅ ብሎ የህፃን ጥያቄ እየጠየቀ ነበርና እንደውም ያኛው አቤል የሚባለው ልጅ አቤል መሰለኝና የእግዚአብሔር ስራ ነው እኛ እሱ ምንም መርምረን የምንደርስበት ነገር አይደለም ሲል ነበር። ዛሬ የበሳል ንግግር ተናገር ካቤላ። እውነት ነው የእግዚአብሔር ስራ ነው። እንደውም ልጆች ወዲያው ነው ጡት መጥባት ያለባቸውና ይህ ምንም የሚያስገርም ነገር አይደለም። አንተም እንደዛ ጠብተክ ነው ያደግከውና እና አብርሃም አንዳንዴ እውነት እኔ እንጃ ደስታው ነው እንዴ ንግግር እንዲዘላብድ ያደረገው እስከምል ድረስ ግን እውነት ለመናገር በጣም አዝናንተኛል። ፈታ እያልኩኝ ነው ቪዲዮውን ያየሁት ማለት ነው። አንደኛ የደስታን ቪዲዮ ስለሆነ ደስ እያለኝ ነበር። ሁለተኛ አንተ ንግግሮች ልክ እንደ ኮሜዲ እንትን ሆነብኝና ፈታ እያልኩኝ ነበር። በእርግጠኝነት እናንተም እንደኔ ተዝናንታችሁባታል ብዬ አስባለሁና ሩታዬም የገለጸቻቸው ስሜቶች ነበሩ። ምጡ በሚመጣ ሰዓት በምታመጥበት ሰዓት ላለመጮህ ያደረገችው ትግል። በነገራችን ላይ የፈለገው ጀግና ነኝ ብትሉ የፈለገው እኔ ጠንካራ ነኝ ብትሉ የፈለገው ያለኔ ማንም በቃ ጀግና የለም ብትሉ በምጥ ሰዓት በጣም ትፈተናላችሁ። በጣም እጅግ በጣም አለመጮህም አይቻልም፣ አለመልቀስም አይቻልም፣ አለመጸለይም አይቻልም። ብዙ ነገር ነው የሚሰማችሁና ግን በጣም ተፈትናችሁ በጣም አልቅሳችሁ በጣም ተጨንቃችሁ የምትሞቱ መስሏችሁ ደግሞ ልጃችሁ ወልዳችሁ ከዛ በኋላ እንደዚህ ሲያሳቅፏችሁ ያ ሁሉ ነገር ስታርጋችሁ እና በጣም ሀሴት በጣም ደስተኛ ነው የምትሆኑት። እና ሩታ ስትገልጸው እኔ ራሱ ወደኋላ ዞር ብዬ የዛን ቀን የወለድኩበት ቀንን ሐምሌ 16 እንዳስታውስ ነው ያደረገችኝና እኔ ራሱ በጣም ተጨንቄ ነበር። በጣም እያለቀስኩኝ ነበር። መግፋት አቅቶኝ ነበረ። እንደነገርኳችሁ ሆስፒታል ነበር የወለድኩትና እውነቴ ነው የምላችሁ መግፋት አቅቶኝ ልጁ ይታፈናል ይሞታል እያሉ የሆነ ዶክተር መጥቶ እዚህ ጋር እንዲጫንስ ሲል እግዚአብሔር ረዳኝና ልጁም ተወለደ። እኔም ከዛ ሁሉ ስቃይ ወጣው ማለት ነውና ሩታዬም እውነት በጣም እንደደከማት ነው እንግዲህ ቪዲዮ ላይም እንዳየናት። ግን ጎበዝ ነሽ፣ ጠንካራ ነሽ፣ ጀግና ነሽ፣ አስመስክረሻል። እውነትም ነብር ነሽ እንድንል አድርገሻል። ለዚህ ደግሞ ክብር ይገባሻል። እንግዲህ እውነት እግዚአብሔር አምላክ ልጃችሁ በጥበብ በሞገስ ያሳድግላችሁ፣ ለፍሬ ያብቃላችሁ። አብርሃም ልብህ የሚመለስበት ያድርግልህ። ሄርሜላን ካንተ የሚያርቅበት ይሁን ይሄ ልጅ። እንግዲህ እንዲህ ከማለት ውጪ ሌላ ምን እንላለን? በእርግጠኝነት ሄርሜላ እንግዲህ ሙዙንም ጁሱንም ገዝታ ለመጠየቅ እንደምትመጣ ተስፋ እናደርጋለን። ሩታ እንግዲህ በሰላም ወደ ቤቷ ተመልሳለች ማለት ነው። ወልዳ ልጇን ታቅፋ ወደ እናቷ ቤት በሰላም ገብታለች ውዶችዬ። ይህ ደግሞ ትልቅ የምስራችና ደስ የሚል ነገር ነው። እንግዲህ ይህን ካልኳችሁ ይበቃኛል ማለት ነው ወዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አዲሱን ቻናል እንድታበረታቱን በትህትና እንጠይቃለን። እስካሁን ለምታደርጉልን ላይክ፣ ሼር፣ ሰብስክራይብ ከልብ እናመሰግናለን። እግዚአብሔር አምላክ ያክብርልኝ ውዶችዬ፣ በጣም እወዳችኋለሁ። እንግዲህ ውለዱ ብሏል አብርሽ፣ ውለዱ ብሏል። አግብታችሁ ውለዱ ብሏልና አግብታችሁ ወልዳችሁ ለማቀፍ ያብቃችሁ። ያልወለዳችሁ ያላገባችሁ፣ የወለዳችሁ ያገባችሁ ደግሞ እግዚአብሔር አምላክ ልጃችሁን በጥበብ በሞገስ ያሳድግላችሁ፣ ያሳድግልን እላለሁ። በጣም ወዳችኋለሁ። ደህና ሁኑ።